ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና። መልካም እንደሰማችሁት አቡ ሃይደር ሲናገር እስልምናን ለማቆም የግዴታ ጂሃድ አስፈላጊ ነው። ደጋግመን ብለናችሁ ነበረ። ያለ ግድያ፣ በማስፈራራት፣ በመግደል ወይንም ደግሞ በመዋሸት ድራማ በመስራት በእነኚህ በሁለቱ ላይ የተመሰረተ ነው እስልምና። ከዚህ ውጪ የለም። አቡ ሃይደርም በግልጽ ሲናገር እንደሰማችሁት እስልምና ያለዚህ መቆም አይችልም ብሏል። ሱራ አልአንፋል ላይ 8ኛው ሱራ ቁጥር 60 ላይ ወይም አያ 60 ላይ እንደዚህ ይላል፣ ለነርሱ ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው ይላል። ምን የምታሸብሩ ስትሆኑ የጦር መሳሪያ ፈረሶችን አዘጋጁላቸው። ለመናፍቃኖች አዘጋጁ። እንደ እስልምና አስተምሮ ክርስቲያኖች ለምሳሌ መናፍቃን ወይንም ደግሞ ካዲ ተብለው ይፈረጃሉ ማለት ነው። ስለዚህ ለእነሱ ምን አድርጉላቸው ይላል? የጦር መሳሪያን አዘጋጁላቸው። ወቅተዋቸው ነግተዋቸው አይደለም፣ አዘጋጁላቸው። ኢብን አያውቋቸውም። የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ለዚህ ነው ከዚህ በፊትም አቡ ሃይደር ቢላ እንኳን የሌላችሁ ሙስሊሞች አላችሁ፣ ተዘጋጁ፣ አዘጋጁ፣ በሸሪያ ሀገሪቷን ለማስተዳደር እንዘጋጅ ያለው ከዚህ ጋር በተያያዘ ነው። እና ይሄ የእስልምና መመሪያ ነው። ሰላማቸው ያለው በጦርነት ላይ ነው። እስልምና ያለ ጦርነት ውሎ ማደር የማይችል ሃይማኖት ነው። ክርስቶስ ግን እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም ይላል። ስለዚህ እነሱ ጦር መሳሪያ ቢያዘጋጁልንም እኛ አንፈራም፣ አንሸበርም። ምክንያቱም የሰላም አባት፣ የሰላም አለቃ፣ የሰላም ጌታ ሰላምን ስለሰጠ እርሱ ሰላማችን ነውና። ክርስቲያኖች አስተውሉ። ምን እየተካሄደ ምን እየተሸረበላችሁ እንደሆነ በደንብ አስተውሉ። እስልምና ከሽብር ጋር የሚገናኘውም አሸባሪ ልታሸብሩ ተዘጋጁ ቁርአኑም ስለሚላቸው ነው። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። በደንብ ሼር አድርጉት። መልካም። እሺ ቅድም እንግዲህ አይታችኋል አይደለ? አይ ቲንክ ሰዎቹ ራሳቸው ከራሳቸው አንደበት እንደምንረዳው ሰላማቸውን ያገኙት ወደ ጸበል ሲሄዱ፣ ወደ ቤተክርስቲያን ሲሄዱ እስልምና ሐሰት መሆኑን እያወቁ ጥለው እየወጡባቸው ነው። ራሱ ዘኻሩ እንዲያነሱ በሰሩት ላይ ምን ብሎ እንደሚሰጥ ስሙት። እሸቱ ከፈለኝ ይባላል። ከክርስቲያን ቤተሰብ ነው የመጣሁት። የሙስሊም ስሜ መሐመድ አጂ ሙስጠፋ እባላለሁኝ። የመጣሁትም ቅድም እንዳልኳችሁም ከክርስቲያን ቤተሰብ ነው የመጣሁት። ይህን ስር ድግምቱን ሲሰሩት በሶስት መንገድ ነው የሰሩት። አንደኛ ከክርስቲያን ቤተሰብ በመጡ ሰዎች ልጆች ዙሪያ ነው የተሰራው ስህሩ። ይህ ስር ሲሰራ ተደናብረው ወደ መጀመሪያ ክርስትና እምነታቸው ይመለሳሉ የሚል ነው። በሁለተኛ ዘርፍ ሰሌክት ተደርጎ ነው የተሰራው። ሁለተኛ በጣም ለቀን ጉርሻ የሌላቸው ደካማ ድሃው የሆኑ ቤተሰቦች አካባቢ ልክ ልጆቻቸው ማለት ነው። ለማስታወስ ያህል 3 ልጆቿ በስር እየተሰቃዩባት ያሉ 3ቱም ልጆቿ ወራቢ ያለች እናት ጎረቤት አለች። በቀን ጀሪካን በሳት እያቀለጠች እያያያዘች ኑሮ የምትገፋ ሴት ናት ይችኛዋ ሴት። ልብ በሉ። በእንደዚህ ተመሳሳይ ደካማ በሆኑ ሴቶች፣ ደካማ በሆኑ ቤተሰቦች ዙሪያ ይሄ ነገር ሲደረግባቸው ቶሎ ብለው እምነታቸውን ይለቃሉ ከሚል መነሻ የተሰራ ነው። በሶስተኛ ደረጃ በጣም የሚያሳዝነው በኡስታዞች፣ በኢማሞች፣ በኡለማዎች ቤተሰብ ነው የተሰራው። ለምሳሌ ያህል ሀጂ ስራጅ የሚባሉ
የወረዳው ሸሪያ ፍርድ ቤት ፕሬዝዳንቱን ሰው አሉ። ነጃሺ መስጊድ አሰጋጅ ናቸው። ልጃቸው ታማ እስካሁን እየማቀቀች ነው ያለችው። ለምንድን ነው እኛ ሪሰርች ስናደርግ ለምንድን ነው በልጃቸው የተሰራባት የሚል ነገር ስናደርግ የሀጂ ስራጅ ልጅ ከፍራ ልጆቹን ባይዘው ያከፍሯቸዋል። በእነሱ ስህር ማለት ነው። በእነሱ ምን ብሏቸዋል? አክፍረዋቸዋል። እስልምና በቃ ዳሜጅ ሆኗል። የሚቀበለው ሰው አጥቷል። 100% ሙስሊም የነበረበት ጥለው እየወጡ ነው። እና ድራማ የሚሰራው ለዛ ነው። ስሙት። ከፍራ ካፊር እንድታገባ ካፊር ስታገባ ዝና እንዲሆናቸው ነው። በዚህ ልክ ሪሰርች ሰርተውበት የረጅም ጊዜ እቅድ አቅደውበት የሰሩብን በቃ እኔ ምን ልበሉ ስሙ ራሱ በጣም ይከብደኛል ከሚገርማችሁ። እኛም ከብዶናል ስሙ። እና እንደዚህ አይነት ፌዝ ነው። ዞምባ የለውም። ኧረ ፈልግለት ያዝ ዞምባ አይኑን አልጨመቀም። ሶፍት እናቀብለዋለን። ይህንን የመሰለ ተረት ነግሮን ማለት አላለቀሰም። አስቻለው መሰለ አሳዛኝ ልብ የሚበላ እንጀት የሚበላ የሼኩ የዋና እንትኑ ልጆች እንዳለ ከፍረው አንድ ብቀር እሷኑ ታማሚ ያደረጓት። ሌሎቹ ከፍረዋል። ስለዚህ እሷንም ሊያከፍሯት ታማሚ ያደረጓት። ይህን የመሰለ አሳዛኝ አንጀት የሚበላ ልብ የሚነካ ተረት ነግሮን እንዴት ነው ያላለቀሰው? እንዴት ልቡ ቻለለት? ሲያሳዝን ልብ የሚበላ አንጀት የሚነካ የሆነ በቃ የትኛውም እንትን እኮ አይሰራውም። እንደዚህ ድራማውን ይሰሩታል። በቃ ታው ሲወጣባቸው በመተት ነው የወጣብን። ስለዚህ ጣቢህን አንጣ። ኦልሬዲ ልጆቹ ወጡ። በቃ ሰው ወደ እስልምና በስህተት ሊገባ ይችላል። ጤናማ ሰው ግን እስልምና ውስጥ እንደማይቆይ አውቃለሁኝ። እስልምና ውስጥ ገብቶ ጤናማ ሰው ጤናማ አይምሮ ያለው የተረጋጋ እውነትን የሚፈልግ እውነትን የሚያነብ የሚረዳ ተረት የሚሰማ ሳይሆን የሚያገናዝብና ቼክ የሚያደርግ እስልምና ውስጥ ማክሲመም 2 ዓመት ነው የሚቆየው። ማክሲመም ማለት ነው። ይሄ ኦቤስ ነው። ኢትዮጵያ ውስጥ ብቻ ሳይሆን እንደ ዓለም አቀፍ እኔ የምለው ሳይሆን የራሳቸው ኡስታዞች አንድ ሳይሆን በብዙ ኡስታዞች የተናገሩት ነው። ብዙ ሰው ወደ እስልምና ይገባል፣ ነገር ግን 3 ዓመትም እንኳን አይቆዩም ወዲያ ይወጣሉ ብለው የተናገሩት ነው። ምክንያቱም የሚነገረው ሌላ ነው፣ አስተምሮቱ ሌላ ስለሆነ ማለት ነው። በደንብ ስለሚዋሹበት ማለት ነው። የኡስታዝ ልጅ እስከወጣ የኡስታዞቹ ልጆች ሲወጡ አይ በድግምት ነው የወጡት፣ ስለዚህ ጣቢያችሁን አንጡ። እኔ እዛ ጋ ሳዳ የምትባል አንድ የኡስታዝ ልጅ ወይንም ደግሞ እዛ ጋ ሙሐመድ የሚባል የአንድ የኡስታዝ የሼክ ልጅ ክርስቲያን ለሆነ አይ አንተ መተት አድርገህበት ነው እከሌ የሚባለው ሰውዬ ክርስቲያን የሆነው ተብዬ እጣቢህን አንጣ ስባል ማለት ነው። አላቀው አያቀኝ እሱ ክርስትና እንደተቀበለ እኔ ምን ቤት ነኝ? እኔን እጣቢ ሰጥቼ መተት አድርገሃል አላደረክም ተብዬ የምጠየቅ መዋረድ መቅለል ማለት ውርደትም ነው እንጂ ሲጀመር ከቻልክ ጸሎት ታደርግለታለህ እንዲመለስ። ክርስቲያን ከሆነ እንደኛ እንደዛ ነው። ጸሎት ታደርግለታለህ፣ በቃ እውነትን ትገልጽለታለህ፣ ታስተምረዋለህ። አይ ብሎ ካለ ግን መፍቱ ነው። የፈለገውን ይምረጥ ይሄድ፣ መፍቱ ነው። መተት ተሰርቶበት አልተሰራበት ብዬ ለምን እንጋትታለሁኝ? መስሎት ሄዶ ሊሆን ይችላል። ሳይማር በደንብ ሳያውቀው ሄዶ ሊሆን ይችላል። ሴጣን አሳስቶት ሊሆን ይችላል። ግን ሰዎች ምንም አያውቁትም። ሙስሊሞችን ሄጄ እናንተ መተት አድርጋችሁበት ነው እያልኩኝ አይደለም። ጤናማም ስላልሆነ ማለት ነው። እንዴት ሊያስብ አልቻለም? እሱ ሰለምቴ ከሆነ ልክ እሱ እንደሄደው ሰዎች ሊወጡ ይችላሉ ብሎ ማሰብ ስለምን ከበደው? ምን ጤናማ ነው እንዴ ከሆነ ማለት ነው። እሱ ላይ ለምን መተት ሳይሰራ የድራማው ፓርት ለምን እኔም መተት ተሰርቶብኝ ታምሜ ማከኬ ሩቅያ ተቀርቶልኝ ዳንኩት ለምን ሳይል አንድ ሰው እስልምና ሙስሊሞችን ወደ ክርስትና ለማምጣት ብሎ ኬርስ ደንታችን አለ። መጣ አልመጣ ብትመጣ ለአንተ ድህነት ነው።
መተት አሰርተን ግን አናመጣህም። ከፍለን አናመጣህም። ከፍላችሁ ድራማ የምትሰሩት እናንተ ናችሁ። ለኤቴስቶች እኮ ከፍላችሁ ቀኑን ሙሉ እኛን ስታሰድቡ ትውላላችሁ። ለኤቴስት ከፍላችሁ ገንዘብ እኛን ታስድባላችሁ። ከፍላችሁ ገንዘብ ማለት ነው። ለሌዝቢያኖች ገንዘብ ከፍላችሁ እኛን ታሰድባላችሁ እኮ። ከእነሱ ጋር አብራችሁ ህብረት አድርጋችሁ ትሰራላችሁ። እኛ በፍጹም አናደርገው፣ ምክንያቱም ክርስቲያን ነን። እኛ ክርስቲያን ነን። ቢኒ ቀጥል። እንዴት ናችሁ? እፎይ እዚች ጋ ዴቪዬ የላኩልህ ቪዲዮ አለ፣ እሷን ትከፍታታለህ። በጣም ይቅርታ። ጥሩ ለምን እንደሚወጡ እቺ ቪዲዮ ላሳያችሁ። ቢኒዬ አንድ ቪዲዮ እናሳይና፣ እሺ ይሄ ደግሞ የዛሬ 2 ዓመት መሐመድ ራሱ ድግምት እንደተሰራበት የሚናገር ኡስታዝ ነው። እና መሐመድ ድግምት ተሰርቶበት እንደነበረ እዚሁ ቲክቶክ ላይ የሚታወቅ ነው። ሳዑዲ አረቢያ ኢስላሚክ እንትን እያጸዳለ ኡስታዝ አብዱ ሰመድ የሚባል ነው። በነገራችን ላይ እዚያው የሚቀጥፈው ኡስታዝ ጋር ራሱ ዲቤት አድርገዋል። እንዴት ተዋሻለህ ብሎት በጣም ኃይለኛ ዲቤት አድርገዋል። እሱን ቪዲዮ ካገኙትም አሰማቸዋለሁ። ስሙት ግን አዲሱ ገብተኛ ጥያቄሽ ምን ነበር? እሺ እዚህ ሀዲስ ላይ እንግዲህ መሐመድ ድግም ተሰርቶበት የሚያደርገው ነገር እንደማያውቅ እንደነበረ ግን ከሚስቶቹ ጋር የተገናኘ ይመስለውና ግን እሱ ግን ሳይገናኝ ነው የሚመስለኝ ነበረና በድግምት ምክንያት ነው አይደለ? እስቲ ባጭሩ ሀሳቡን አብራሩልኝ ወይ ደግሞ አንበቡልኝና ጥያቄ እንደዛ ነው። ነቢ ዓለይሂ ሰላቱ ወሰላም ሐዲሱ የሚለው ያ አይሸቱ እነላህ አፍታኒ ፊ አምሪን እስተፍተይቱ ፊሂ አታኒ ረጁላኒ ይላል። በመጠን ነቢ ሰለም ከዛ ወከዛ የሆነ ኤሌክትሪክ ውጡ አላለ። ሶሪ ያክል ጊዜ ነቢ ዓለይሂ ሰላቱ ወሰላም ቆዩ ይላል። ዩኸየሉ ኢለይህ አነሁ ያእቲ አህለሁ ወላ ያእቲ ከቤተሰቦቹ ጋር ከአህል የፈለገበት ሚስቶች ማለት ነው። ከእነሱ ጋር የተገናኘ ይመስለዋል፣ ነገር ግን አልተገናኘም ይላል። ቃለት አይሸቱ ፈቃለ ሊ ዛተ የውሚን ከዛ ነቢ አይሻ አለች አንድ ቀን አሉ ነቢ ዓለይሂ ሰላቱ ወሰላም ያ አይሸቱ ኢነላህ አፍታኒ አላህ ፈትዋ አደረገልኝ ያኔ መልስ ሰጠኝ ማለት ነው። ፊ አምሪ እስተፍተይቱ ፊሂ ይለና አታኒ ረጁላኒ 2 ሰዎች መጡልኝ አለ። መላኮች ናቸው በሰው ተመስሎ። ፈጀለሰ አሐዱሁማ ዒንደ ሪጅሊ ወልአኸሩ ዒንደ ራእሲ አንደኛው ጭንቅላቴ ጋር አንደኛው እግሬ ላይ ቁጭ አሉና እግሬ አካባቢ ቦታ ማለት ነው። ፈቃለ ለዚ ዒንደ ሪጅሊ ለዚ ዒንደ ራሲ ማ ባሉ ረጅል ምን ሆነ ሰውዬ ብሎ ተነጋገሩ ይላል። ቃለ መጥቡቡን ያዕኒ መስሑሩን ስሒር ድግም ተደርጎበታል አሉ። ሐዲሱ ሙሉ ልንገርሽ ወይስ ጥያቄ ብቻ? ዋና ሀሳቡ ድግም ተደርጎበታል ነው እሱ መሐመድ የሚናገሩ። ሐዲሱን እንሄድበታለን። መሐመድም ጭምር ድግም ተሰርቶበት ነበረ። አይ ከዚህ በላይ እኮ ሌላ ቪዲዮ እኮ አለ፣ ክርስቲያን ጋር ይኖራል። ከዚህኛው በተሻለ ሁኔታ ሌላ ኡስታዝ ማብራርቶታል። ራሱን ለማጥፋት ሁሉ ይሄድ ነበር፣ ድግምት ተሰርቶበት የሚሰራውንም አያውቅም ነበረ። ራሱን ስቶ ነበረ፣ ራሱን አይቆጣጠርም። ያላደረገውን አድርጌያለሁ እያለ ቃዥ ነበር ብሎ የተናገረው ኡስታዝም አለ። ሐዲሱን ቀጥታ የተናገረው አለ። ሌላ እኛ ብንናገረው ግን እኔ ብናገረው እፎየው ተሳደበ ኡስታዛችንን ብለው ሳምንት ያለቅሳሉ። እና ኡስታዞቻቸው ግን መጣ ብለው አዲሱ ላይ አለማፈር በቃ። እኔ ታዲያ ራሱን ማያቅ ሰው ባይዞ ይህን የምናነሳው ለምንድን ነው መሰላችሁ? ቁርአኑ ላይ ቆይ አንዴ ቁርአኑን ክፈተው። ቁርአኑ ላይ ሴጣን ድግምት ምናምን አይሰራባቸውም፣ ሴጣን አይነካቸውም ይላል። ሰው ክርስቲያን ከፍ በልና እንደ ቁርአኑን ክፈተው። ኦኬ ሉክ መሐመድን መጠበቅ ካልቻለ አላህ ካዳን ይህን እንዴት ነው የሚጠብቀኝ? ምክንያቱም ቁርአኑ ላይ በግልጽ ሴጣን አይነካቸውም ይላል። ሴጣን አይነካቸው ከሆነ አማኞች ሙስሊሞችን መሐመድ ደግሞ ሙስሊም ነው ብለው የሚያምኑ ከሆነ ያውም ደግሞ ምርጡ ሙስሊም ተብሎ ከተባለ እሱን ሴጣን ከተጫወተበት አይነካውም እያለ ታዲያ እኔ ምንድን ነው ዋስትናዬ? እኔ ዋስትናዬ ምንድን ነው? አንድ ሙስሊም ዋስትናው ምንድን ነው? እነሆ ባሮቼ በእርሱ ላይ ለአንተ ስልጣን የለህም ከጠማሞቹ የተከተለ ሰው ብቻ ሲቀር ይላል።
ስለዚህ እንደ እስልምና አስተምሮ ሴጣን ስልጣን ያለው በማለት ነው በጠማሞች ላይ ብቻ ነው። ልብ በሉ፣ በአማኞቹ ላይ ስልጣን የለው። ሙሐመድን ደግሞ ከሰውም ከአጋንንትም ከጂኒም እጠብቅሃለሁ ብሎታል አላህ። ከሁሉም እጠብቅሃለሁ፣ ከአጋንንት ብቻ አይደለም፣ ከሰውም ከአጋንንትም ከጂኒም እጠብቅሃለሁ ብሎታል። ሱራ 2 እንትን ላይ ያለውን ክፈትልኝ። 102 ነው አይ ቲንክ እንደዛ አካባቢ ለሱሌማን ያስተማሩት ድግምትን ማለት ነው። ኦኬ ቶ በቃ እሺ እንትኑን ክፈተው። ወይ ነው አሁን ይሄንን እዚሁ ላይ በደንብ አጽንኦ ከሰጣችሁና ከገባችሁ ሎጂኩ ሴጣን በአማኞች ላይ ምንም ስልጣን ከሌለው፣ በደንብ አስተውሉ፣ ስልጣን ከሌለው መንካት ማይችል ከሆነ ሙሐመድን ደግሞ አላህ ከሴጣንም ከሰዎችም እጠብቅሃለሁ ካለው ሐዲሱን ክፈተው። አሁን ቡሃሪ 5765ን ክፈተው። ኦኬ ይችኛው እንድገማቸው ነው ወይ እርሱ በእነዚያ ባመኑትና በጌታቸው ላይ በሚጠጉት ላይ ለእርሱ ስልጣን የለውም ይልና ስልጣኑ በእነዚያ በሚታዘዙት ላይና በእነዚያም እነርሱ በእርሱ ምክንያት አጋሪዎች በሆኑት ላይ ብቻ ነው። የሰይጣን ኃይል ያለው በማን ላይ ነው? በአጋሪዎችና እሱን በሚታዘዙት ላይ ብቻ ነው። ስለዚህ አጋሪዎችን ብቻ ነው ሰይጣን የሚያገኘው ብለው ይሄ ቁርአን ይናገራል። ሙሐመድ አጋሪ ነበር። 1 ዓመት ሙሉ በድግምት ቁጥጥር ስር በሰይጣን ስራ ድግምት ቁጥጥር ስር ሆኖ ሲጫወትበት የነበረው ሙሐመድ አጋሪ ስለነበር ነው ወይስ ከአጋሪዎች ያልተሻለ እምነት ስለነበረው ነው እንደዚህ ሲጫወትበት የነበረው? ለምንድን ነው? ወይስ አላህ ቃሉን የሚያጥፍ ሐሰተኛ አምላክ ነው? ወይስ ሙሐመድ የሚናገረው ተረት ተረት ነው? ከነዚህ ስለማያልፍ ማለት ነው። ቡሃሪ 5760 ስንት ነው? በእፎይ 65 ኦኬ። ቡሃሪ 5765 የኡስታዙን ቪዲዮ ምናልባት ይሄንን አሳያችኋለሁ። ኦኬ አይ ቲንክ ብዥ ካላለ ላንብብላችሁ አንድ ጊዜ። ምን ይላል? ሳሂህ አል-ቡኻሪ 5765 ላይ ነው። አይሻ እንደተረከችው ማጂክ ወዝ ወርክድ ኦን አላህስ ሜሴንጀር፣ አስማት በአላህ መልእክተኛ ላይ ተሰርቶ ነበር አለች። ስለዚህ so that he used to think that he had a sexual relation with his wives while he actually had not። ምንድነው? ከሚስቶቹ ጋር ወሲብ ሳያደርግ ወሲብ ያደረገ ይመስለው ነበረ፣ ነገር ግን በእውነት አያደርግም ነበረ። ሱፊያን እንደተናገረው that is the hardest kind of magic as it has such an effect። እንደዚህ አይነት ተጽዕኖ የነበረው እጅግ በጣም ኃይለኛ የሆነ አስማት ስለነበር ነው ብለው ሙስሊሞች ይናገራሉ። አይሻ ትናገራለች። ስለዚህ ሙሐመድን አላህ በዚህ በቁርአን አንቀጽ ማለት ነው ኦኬ ይቅርታ፣ በዚህ የቁርአን አንቀጽ መሰረት ምን ብሎታል? እርሱ በእነዚያ ባመኑትና በጌታቸው ላይ በሚጠጉት ለእርሱ ስልጣን የለውም። ለሰይጣን። ስለዚህ ሙሐመድ ከጌታው ሳይጠጋ ቀርቶ ነው ሰይጣን እንደዚህ 1 ዓመት ሙሉ ከሚስቶቹ ጋር ወሲብ ሳያደርግ ወሲብ ያደረገ እየመሰለው ሲጫወትበት የነበረው። ምንድን ነው ምክንያቱ? ወይስ አላህ ስላልጠበቀው ነው? ወይስ አላህ አጋሪና ጣዖት አምላኪ ነው? ምክንያቱም እዚህ ጋር የሰይጣን ስልጣን በአጋሪዎች ላይ ብቻ ነው ብሎ ቁርአኑ ስለዘጋው ማለት ነው። ኢብን ማጃ 537 ክፈተው አንዴ። ኦኬ ሉክ አይሻ ነች የዘገበችው። ይሄንን ነው እንትን ያለችው አይሻ ነች። ምን ያደርግ ነበረ? አይገናኝም ከሚስቶቹ፣ ዝም ብሎ ነበረ የሚቃዣው። ደግሞም እንደዚህ እያለ 1 ዓመት ሙሉ ያወራ ነበር። ምን አይነት እንቅስቃሴ ነበር የሚያሳየው? በዛ ሰዓትስ ኦልሬዲ እኮ ያላደረገውን አድርጌያለሁ የሚል ከሆነ ያደረገውን አላደረኩም የሚል ከሆነ ኦልሬዲ እኮ ሂዝመድ አብዷል እኮ በቃ ጤናማ አይደለም። ክሬዚ እኮ ነው የሰውዬ። አይሻ ምን ትለናለች? ቀጥል ክርስቲያን። ኦኬ አይሻ ደግሞ እዚህ ጋር ደግማ ምን ትናገራለች? ኢት ዋዝ ናሬትድ ዛት አይሻ ሴድ፣ አይሻ እንደተናገረችው ተታርኳል እና አይ ኦፍትን ስክራፕድ
ኢትስ ሴመን ፍሮም ዘ ጋርመንት ኦፍ ዘ ሜሴንጀር ኦፍ አላህ ዊዝ ማይ ሃንድስ በእጄ ካላህ መልእክተኛ ልብስ ላይ ስፐርሙን እፈቀፍቅለት ነበረ። የዘር ፈሳሹን ምንል ነበር? እፈቀፍቅለት ነበር። እንግዲህ ከሚስቶቹ ጋር አይገናኝም። ከድግም ተሰርቶበት የተገናኘ ይመስለዋል። ነገር ግን ሚስቶቹ አልነበሩም። ራሱ ምን እያደረገ ነበር ማለት? ኢማጂን ሚስቶቹ አልነበሩም። ነብዩ ያለው አልጋ ላይ ነው። ነብዩና አይሻ ደግሞ አልጋ ላይ የሚተኙ ከሆነ አይሻ እንዳልተገናኛት ነው የምትረዳው የምታውቀው። ነገር ግን መሐመድ አትጠፍ አልጋ ላይ መሆኑን በምን ማስረጃ? አልጋ ላይ የሚል ማምጣ ማስረጃ። ነብዩ አልጋ ላይ ነው ቆሞ ነበር ማለት ነው እንደዚህ የሚያደርገው ማስረጃ። ቆሞ ነበር የሚል ማስረጃ እንታ በቃ ሳይገናኝ የተገናኘ ይመስለዋል። ልብሱ ላይ እንትን ይላል። በቃ ተዛ አይሻ ልብሱ ላይ ትጠርግለታለች። በቃ ከዚህ ውጪ ኬታ መጣ? እስቲ ቆሞ ነበር የሚል ቆሞ ነበር የሚል አንጣ እስቲ አምጣ ብያለሁ። አምጣ አሊያም ይቅርታ ጠይቅ። አምጣ ብያለሁ። አምጣ ይወዳል እንጂ ሉክ ወይ ተቀምጦ ወይ ቆሞ ነው የሚያደርገው። ሊያደርግ ወይ አልጋ የሚል ወይ ቆሞ ጃንጣ ተቀምጦ ወይንም ቆሞ ነው የሚል ማስረጃ። ወይ ሉክ አሁን የትኛው ነው ዊርድ የሚሆነው? ወርስ የሚሆነው ቆሞ ቢያደርግ ነው ወይስ ደግሞ ተቀምጦ ቢያደርግ ተኝቶ ቢያደርግ? አንተ እንደዚህ ብለህ እንድትጠይቅ ማን ፈቀደልህ? ሐዲሱን ብቻ አንብብ። በቃ ሳይገናኝ እንደተገናኘ ይሆናል። ከዛ ከልብሱ ላይ ደግሞ ሰዎች ሲጠቋቋሙበት አይሻ ትጠርጋለች። አለቀ። ይሄ ነው ጥበቡ፣ ይሄ ነው ካሊነቱ። 1 ዓመት ያህል ነብያችን እንደዚህ ነበረ። የኛ ውድ ነብይ ለኛ ብሎ እኮ ነው እንደዚህ ሆነው። ለኛ ብሎ ነው ፊዳ ከዋአቢ ወአሚ ለኛ ብሎ አየህ። ይሄን ነብይ ብለው የሚከተሉ አካላት እግዚአብሔር ልቦና ይስጣቸው። ለምን የእውነት እኔ ኢየሱስ እንደዚህ አጋንንት ሲጫወትበት የነበረ አካል ከዛ በኋላ የአምላክን መገለጥ ደግሞ ይናገራል ብለው ይህንን ይከተሉታል። በግዕዝ ነው እንደ የተሰራበት ድግምት በጣም ያሳዝናል። ግዕዝማ ቢሆን ይፈውሰው ነው። ቅንጭላት መሆን አለበት። ምንድነው የምትገልጹልን ክርስቲያን? ኦኬ እየታየ ነው እንዴ? ቪዲዮን ላሳያችሁ ነበር። የእንትና ቆይ አንዴ እሺ ይሄው እናገኘሁት። ወይ ጉድ! ያ አብዷል ነው የሚባለው። ባይዞ ቅድም እፎይ እንደተናገረው ምንም አማርኛው ምናምን እንትን ማለት አያስፈልግም። እንደዚህ አይነት ሰው ካለ አብዷል፣ ወይም ደግሞ ወደ ሕክምና ነው ልትወስዱት የሚገባው፣ ወይም ወደ ጸበል ማለት ነው። አላህ መልክተኛም ድግምት ተደርጎባቸው ነበረ። ማን ለቢድ የሚባል ሰውዬ ድግምት አድርጎባቸው ሱብሃንአላህ ታውቃላችሁ። ይሄን ብዙዎቻችሁ እየሳቱ ነበር። በልተው መብላታቸውን እየረሱ ሶላት ሰግደው መስገዳቸውን ላይ ጠግቦ በልቶ ሆዱ ተወጥሮ ተነርቶ ከዛ በኋላ የራብ ስሜት ተሰምቶት ነው የሚበላው ወይስ አይደለም? አልበላውም ሲል አስባል። ሰጥተኸው ምግብ አልሰጠኸኝም ሽምጥጥ። ከዛ ይህንን ነብይ ብለህ እንዴት ነው የምትከተለው ነው? ቆይ ጥያቄው የሆነ ዕቃ ሰጠኸው አልሰጠኸኝም በኋላ ሲልህ ይሄ ሰውዬ ነብይ ነው ብዬንን አንተ እኔ እብዱ ሙሐመድ ብቻ ሳይሆን ተከታዮቹ እብድ ናቸው እኮ። ዕቃ ሰጠኸው ከዛ በኋላ አልሰጠኸኝም ካለ ምግብ አብልተኸው አላበላኸኝም ካለ ነብይ ነው ብለህ ስትከተለው ምን አይነት መንፈስ ነው ግን አይምራቸውን የያዛቸው? ከምር ሉክ ወረስት ሴናሪዮ ምንድን ነው? ጅብሪል ሰይጣን መጥቶ ጅብሪል የመጣ ቢመስለውስ? ሙስሊሞች ይህን በምንድን ነው እኮ ችግር እኮ በቃ እንዴ ብሬኖች ተደርገዋል። ጅብሪል ነው ይመጣለት ብለው አምነዋል። ሴጣን እንደሚጫወትበት አያውቁትም። የረሱ እየተቀላቀለባቸው ነበርና ራሳቸውን ወደ መሳቱ አድርሷቸው ነበር። በልተው ሲያበቁ በልቻለሁ እንደ ሶላት ሰግደው ያበቃሉ። መስገዳቸውን ሁሉ ወደ መሳሳት ደርሰው ነበረ። ይሄ ችግር ፈጥሮባቸዋል። ግን ሰግደው ሲያበቁ ሶላት ላይ ሲሳሳቱ ምን እንዳሉ ታውቃለህ? መጨረሻ ላይ የሶላት ስህተትን እኮ ብልጥ እኮ ነው። እንዴት እንዳረመው ታውቃለህ? ሳልነግራችሁ አለ የቀነስኩት የቀነስኩ ካለ ሙሉና በሉት አለ። የሚጨምረው ካለ ደግሞ አዲስ ነገር መጥቶ ይሆናል። ከሁለቱ ውጭ አይሆንማ። ሉክ ስለዚህ ሰዎቹ አሁን ከቀነሰ
በቃ ሞልታችሁ በሉት ተብለዋል። ሌላ ምንም አማራጭ ወይም ተቀንሶ ይሆናል አላቸው። ሳልነግራችሁ መቀነሱ ሳልነግራችሁ ይሆናል። የጨመርኩትና በፊት ከነገርኳችሁ ጨምሬ ያልኩ ካለ ደግሞ አለ ለእናንተ ሳልነግራችሁ የተጨመረ ይኖራል ማለት ነው አላቸው። ከሁለት ውጭ የሚሆን አለ የለም። ለዛ እኮ ነው በቃ ዳይለማ ውስጥ አስገባቸው ማለት ነው። ያ ይሄ ሱራ 201 ላይ ነው እና 106 ላይ እና ሱራ 16 101 እኮ ትናንት የነገርከንን ዛሬ ያደግመው ምንድነው? እሱ ግራ ሲጋቡ እኮ ነው ናሲቅና መንሱክን ያመጣው። ብናስረሳህ ወይንም ደግሞ አላህ ከፊሉን ብናስረሳህ ወይንም ደግሞ ቢጤዋን እናመጣለን የምትለዋ ክፍል አለች። ቢጤዋን ወይንም የተሻለችዋን እናመጣለን የምትለዋ ማለት ነው። አስረስቶት መልሶ ቢጤዋን ሊያመጣለት ማለት ነው። ውጪ ዝን አይደለም የረሳሁት አላህ ነው ያስረሳኝ። ለምን ቢጤዋን ሊያመጣላችሁ ወይንም ደግሞ የተሻለ ላይ ያመጣላችሁ። ስለዚህ ስቲል ተጠያቂ አይሆንም ማለት ነው መርሳቱ። ቀጥል። ተእሲር አድርሶባቸው እንደነበረ ነው። በጣም ተጽዕኖ ፈጥሮባቸው ነው የነበረው ነው የምልህ። እንግዲህ አንድ ነገር ሰርተው መስራታቸውን ከተጠራጠሩ የአላህ መልክተኛ ይረሱ ነበረ። ራስ ሲሰግዱ 2 ረካ ሰግደው አሰላምተው ያውቃሉ። ወደ 5ኛ ስትነስተው ያውቃሉ። ብዙ ነገር አለ። ሰው እንደመሆናቸው የሰውነት ማንነት አላቸው። እንቅልፍ ወስዷቸው ሱብሂ ረፍዶባቸው ያውቃሉ። በፀሐይ ነው የተነሱት። ብዙ ነገሮች ይኖራሉ። የቁርአን አያ ነገር አላቸው። አንድ ሰው ደግሞ እስከ ፀሐይ እስከሚነጋ ድረስ የሚተኛ ከሆነ ጆሮ ውስጥ ሸይጣን ይሸናል ብሏል መሐመድ። ስለዚህ ራሱ ላይ ሸይጣን ጆሮ ውስጥ ሲሸናበት ነበር ማለት ነው። በሁለቱም ጆሮ በኩል ሲያንቆረቆርበት ነበር። ሸይጣን ስለሚሸናበት ነው እንደዛ የሚተኛው ሰው ብሏል። ስለዚህ መሐመድ የሸይጣን ሽንት ቤት ነበር ጆሮ ማለት ነው። ይመቸው ራሱ በተናገረው ነው ባይዘ ራሱ በሚያመጣው ነጥቦች እንዳለ ተጠልፎ ይወድቃል ነብዩ። ሉክ ነገሮች አሉ። የቁርአን አያ እችን አስታውሰኝ የሚሉት ነገር አላቸው። ይሄ ታመዋል። ህመማቸውን ከባድ ህመም ነበረባቸው። ወደ 17 ሶላት መስገድ እስከሚያቅታቸውም ይሄም አንድ ነው። ድግምትም ተደርጎባቸዋል። አላህ መልክተኛም በዚህ ስር እንግዲህ የሙስሊሞች ውድ ነቢይ የዓለማት ዝነት ተብሎ የተላከው መሐመድ አላህ ከሰይጣን ድግምት ስር አላስጣለውም ነበር። ለአንድ ዓመት ወይም ደግሞ ከ6 እስከ 1 ዓመት ለሚቆጠር ጊዜ በእንደዚህ መልኩ ነበረ መሐመድ ያሳለፈው ማለት ነው። ስለዚህ በእንደዚህ ጊዜ የመጡ የቁርአን አንቀጾች ወይም ደግሞ መገለጦችን ምን ብላችሁ ነው የምትከተሏቸው? ላይክ ለምሳሌ ጋኔን መጋኛ መጥቶ አናግሮት ከዛ በኋላ ጅብሪል ነው የመጣልኝ ቢል ምንድነው ማረጋገጫችሁ ሐሰት መሆኑን ወይም ደግሞ ሰይጣን ተገልጦለት እንደነበር? ስለዚህ ከአንድ ግለሰብ ተረት ወጣችሁ ህይወትን ብታገኙ አይሻልም ወይ ነው? ማን ትዝ እንዳለኝ ታውቃለህ? ያ ሙዓዝ የሚባለው ልጅ አስታወስከው? ክርስቲያን ምን አልከኝ? ቃል ሙዓዝ የሚባለው ልጅ ነው ትዝ ያለኝ። ነቢያችን በአንድ ጥበት 11 ሴት ጋር ዞሩ ሲባል አነስ ቢን ማሊክ ነው የዘገበው ሲባል ምን ይሰራ ነበር እሱ? እና ብዙ ሙስሊሞች በነገራችን ላይ እነዚህ ሀዲሶች በጣም ብዙ ልጆች ወጥተው ራሱ ሙስሊሞች ሪያክት አድርገውበታል። አንቀበለውም እስከ ማለት ምክንያቱም ይሄ ማለት በቃ እስልምናን ጥለ ነው መውጣት ያለብን። መልእክቱ ምን ያህል ድግም ተሰርቶበት የሚያደርገውን የማያውቅ ሰው ትክክለኛ መገለጡንስ ራሱ ሳይሰጠው የተሰጠው መስሎት ቢሆንስ በጣም ብዙ ጥያቄ የሚያስነሳ ነው። አሁን እኮ እንዴት እንደሆነ ልንገራችሁ። እንዳለ አስተምሮቶቹ የሚገናኙት ከዚህ ከወሲብ ጋር የተያያዙ ሙሐመድ ድግምትና አደጋ ሲደርስበት የሚያደርጋቸው ነገሮች ሁሉ ከወሲብ ጋር የተያያዙ በጤናማ አእምሮ ብለው በሚያስቡበት ሰዓት የሚያደርጋቸው ነገሮች ከ11 ሚስቶቹ ጋር ሌሊቱን ሙሉ 11ዱን ሚስቶቹን ወሲብ ያደርጋል። ጸሎት የሚያደርገው ከወሲብ ጋር በተያያዘ አላህ ሆይ በስፐርም ምክንያት ከሚመጣ ጉዳት አድነኝ እያለ ይጸልያል። የተሰጠው የ30 ሰው ጉልበት
በየት በኩል ነው ይሄ እንደዚህ አይነት ነብይ የአምላክን መገለጥ ይናገራል ወይም ደግሞ ለህዝቡን እንዲያስተምር መልእክት ያስተላልፋል ተብሎ የሚታሰበው በየትኛው መስፈርት ነው? ሙሐመድ እያንዳንዱ ያደረጋቸው ነገሮች ዛሬ ሙስሊሞች እንከተላለን፣ እኛ የሙሐመድ ሱና ተከታዮች ነን፣ ያደረጋቸውን ነገሮች የተናገራቸውን ነገሮች በሙሉ እናደርጋለን ይላሉ። ሉክ ለምሳሌ እንደ እስልምናው ከአንድ በላይ ሚስት ማግባት ይቻላል። በአንድ ሌሊት እነዛ ሚስቶቻችሁን ታደርጋላችሁ። ምክንያቱም ሱና ማለት በጣም የሚወደድ ስለሆነ ሱና ማለት በጣም የሚወደድ ስለዚህ ምንድነው ሙሐመድ የተናገራቸው ያደረጋቸው ነገሮች ሁሉ ከማን ነው? ከአላህ ነው እንጂ ሙሐመድ ከራሱ የሚናገረው ነገር የለም። ከሚስቶቹ ጋር ሳይገናኝ የተገናኘ እንዲመስለው ያደረገው አላህ ነው። ተቃውሞ አለኝ ክርስቲያን ከማጂኩ ጋር የተያያዘ ቢኒም ለማውራት ፈልጓል። ተቃውሞ ምንድን ነው? እሱ የነቢዩን ሱና የሚከተሉ ከሆነ ነቢዩ ድግምት ተሰርቶበት 1 ዓመት ሙሉ እንዲህ ብቻውን ከቃዠ የእሱ ሱና መከተል እኮ ነው ያለባቸው። ጣቢ ስጡን ብለው ለመዳን መቸኮል ሳይሆን እንደ ነቢዩ ቢያንስ 1 ዓመት ባይችሉ ቢያንስ 6 ወር ያህል እነሱም እንደዛ ከሚስቶቻቸው ሳይገናኙ እንደዛ ማድረግ አለባቸው። ከዛ ሚስቶቻቸው ከልብሶቻቸው ላይ ከሱሪያቸው ላይ አስበው ጅንስ ነው የምንለብሰው፣ ልክ ኖራ ቀቢ ግድግዳ ይመስል ጥቁር ጅንስ ላይ ብሩሽ ያደርጉላቸዋል፣ በእጃቸው ይፈቀፍቁላቸዋል። በዛው ሰላት ይሄዳል፣ በዛው መስጊድ ይሄዳል፣ በዛው ገባ ይሄዳል፣ በዛው እንትን ይላል። የነብያችሁን ሱና ጠብቁ፣ አደራ 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 ኡመቴ ብሏል ነብዩ። ሱናውን ጠብቁ። ስለዚህ ነብያችሁ 1 ዓመት እንደዚህ ከሆነ በድግምት ውስጥ እናንተ ደግሞ አትሊስት 6 ወሯን ያህል አይከብዳችሁም ብዬ አስባለሁ። መንፈቅ አይከብዳችሁም። ካልሆነ 4 ወር ያህል ቢያንስ ጣቢ ስጡን ብላችሁ ለመዳን አትሞክሩ። ትንሽ ሀሳብ ልስጥና እኔ ልውረድ። ክርስቲያኔ ሰማለሁ። ስራ ላይ ስለሆንኩኝ ነው መሀል ላይ ገባሁት። ቅድም ቃሌ እንዲያሳየ የፈለግኩት ነበረ ሀሳቡን እንትን ሳይል ከዛው ጋር የተያያዘ ነበር መሀል ላይ ሀሳብ ውስጥ ሆነ። ለማንኛውም ከመሐመድ ጋር ከዚህ ጋር ምንድነው አሁን መሐመድ ይሄ የሴጣን ጉዳይ መጀመሪያም ነበረበት አይደል? ያው ከአይሻ ጋር ሴጣን መጣ ወይም ደግሞ ሴጣን አለበት ሲባል መሐመድ አሰለመው እንጂ ሴጣኑን አላወጣም። በእርግጥ ቁርአኑ እንደሚለው እነዛ በሱ ምክንያት የጠመሙና እሱን የሚከተሉ ላይ ነው ስልጣን ያለው ብሏል። ግን በመሐመድ ላይ በሙስሊሞች ላይ ሴጣን ስልጣን አለው። አፍንጫቸው ውስጥ ያድራል፣ ጆሮአቸው ላይ ይሸናል፣ በደም ስራቸው ይዘዋወራል ምናምን እነዚህ ሁሉ ማለት ነው። ስለዚህ ኢቭን መሐመድ እንኳን ሴጣኑን አላወጣም እዛው አሰለመው ነው የሚለው ሐዲሱ እስከምናውቀውና ይሄ ድግምት የተሰራበትም እኔ አላህ ዳ ነው የሚል አላነበብኩም። ሐዲሱ ላይ የሚለው በህልም አሳየኝ የሆነ ድንጋይ ስር ነው፣ በፀጉር ነው፣ በመጠራ ላይ ፀጉር ወስዶ ምናምን ነውና የሆነ ድንጋይ ስር ተቀምጧል። ልክ በህልሜ እንዳየሁት እዛ ጋር አገኘሁት ምናምን ተነስቶ ውሃ ውስጥ ተጨመረ ነው። እንደዛ ነው ድነቱ ራሱ። ይሄ ራሱ ሌላ የጥንቆላ ምናምን ነው የሚመስለው ማለት ነው። ግን እኔ አሁን ዴቭ የምታሳይልኝ ቅድም ከእስልምና የሚወጡበት ምክንያትን የሚያስረዳ አሪፍ ቪዲዮ ስላለ ያን እንድታሳይልኝ ነው። አሁን ከላኩ ቪዲዮ ላይ ሶስተኛ ላይ ያለው ሶስተኛ ላይ ነው። እዚሁ ቲክቶክ ላይ አይመችም። እዚህ ቲክቶክ ላይ ቴሌግራም ላይ ላክ። በዚህኛው አካውንቴ ነው አይላከው ወይ መውጣት አለ። ኦኬ እሺ፣ ቴሌግራም ላይ ብታደርጉ ከዚህም እሺ ላክለትና ቅድም ስለ ሱና እያወራን ነበር። አፎይ ሙስሊምና በሙስሊም ሊቃውንት ሱና የሚለውን ነገር የሚረዱት እንዴት ነው? ይችን አንዴ ላንብብላችሁ። ፈትዋ ነው። ስለዚህ ሙሐመድን ሱና የምንከተለው ሲባል እንዴት ነው ብለው ነው ጥያቄ የጠየቁትና ምን ይላል? ሙሐመድ ማይ ሱና ወይም ደግሞ ሱናዬ ብሎ ሲል did not refer to the Islamic categorization which refer to recommended act rather than obligatory ones። ምንድነው ይሄ የግዴታ ወይም ደግሞ ዋጅብ የሚባሉ ነገሮችን ብቻ አይደለም ሙሐመድ ሱናዬ ብሎ የተናገራቸው። rather it refers to his complete manner in life and his approach to every matter። ለየትኛውም ነገር ያደረጋቸው በህይወቱ ሁሉ የፈጸማቸውን ነገሮች እንድታደርጉ ነው ሙሐመድ ሱናዬን ተከተሉ ብሎ የተናገረው ብለው ስኮላሮች ይናገራሉ። ያ አሪፍ ነው። ዴቭ አሳይና። በእርግጥ ቅድም ከእስልምና እየወጡ ያሉ ሴቶች በተለይ ሴቶች ዳውንሎድ ይጠይቃል። ኦኬ እሺ፣ እኔ እስከዛ ላብራራ። አልገባልኝም። እየሞከርኩት ነው። ከፍቷል። 1 ደቂቃ ነው።
አልገባም። ኦኬ እሺ ይቅርታ። ባይዘዌ በተለይ ከሴቶች የሚወጡበት ምክንያት ይታወቃል። አብዛኛው ሴቶች ማለት ነው። እና ሴቶችም ነው የሚወጡ ያሉት፣ ወንዶችም ይወጣሉ የሚወጡ አሉ። ግን ያ ምክንያት እናድርገው ድግም ተሰራብን ምናምን ከሚሉ ምናልባት አስተምሮታቸውን ቢፈትሹ በግልጽ እየተናገሩ ስለሆነ ራሳቸው አስተምሮታችን ተሸማቀቅን በዚህ አስተምሮ ብለው ይናገራሉ። ባይዘዌ ዳዒዎቹም ሰውም ወንዱም ሴቱም ተሸማቀቀ በዚህ አስተምሮ እያሉ ስለሚናገሩ ማለት ነው። እና አይ ቲንክ ይመስለኛል ይህ አስተምሮ ነው የሚያስወጣቸው። ደግሞ ጤናማም አይደለም ሀሳቡ ራሱ። ደፍያ እንትን አላልልም ፊት ቢያደርግ ጥሩ ነበረ። ቴሌግራም ላይ ሼር አድርጌለታለሁ። ቴሌግራም ላይ ምናልባት ክርስቲያን ልላክለት። ይሄኛው ነው አንድ ወንድ የሚለው የሼህ ኢብራሂም ነው። የሼህ ማናቸው? መሐመድ ዜኔ። አዎ የእሳቸው በቃ እሱ ነው። ምክንያቱን እዛ ላይ በደንብ ይገልጻል። ሴት ማግባት እንዴት ነው? በሸሪዓ መቼስ ፍቃድ አለ፣ ሸርጦች አሉት እንጂ አልተፈቀደም ብሎ ኢስላም አይፈቅድም ብሎ ይሄ በፍጹም ሊሆን የማይገባው ነው ብሎ ማውገዝ እኮ ክልክል ነው። ሀታ መንግስታት፣ የዓለም ምናምኖች በሙሉ ተነስተው ሊያወግዙት ይችላሉ እነሱ። አንቺ ግን ልትቀበይ አይገባሽም። አንቺ ችለሽ ለምን አልተቀመጥሽም? አትገደጅም። ተፈቀደ ማለት ማድረጉ ግዴታ ነው ማለት አይደለም። ተፈቀደ ማለት አንቺ ደግሞ ሁለተኛ ሲመጣብሽ እሺ ብለሽ የግድ መቀመጥ አለብሽ ማለት አይደለም። ግን ሸርጡን አሟልቶ ለሚገባ ሰው የፈቀደ መሆኑን ማመን መቀበል ግድ ይላል። ብዙ ሴቶች አጠገብ ቁርአኑ ራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኮች፣ አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰር እና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ ዳዒውን ሁሉ። ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲጎራ በጣም አንገቱን መድፋት ጀመረ። ተው እባክህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን ድገማ ውስጥ መለስ አድርገው። ታዲያ እኔ ምን አጠፋውኝ? ታፍሩበታላችሁ፣ ትሸማቀቃላችሁ ማለት ምንድን ነበር ስህተቴ? ኧረ መለስ አድርገው። ቆይ ሼክ ኢብራሂም ነገ ይገደሉ ይባላሉ። አንዳንድ መሻይኮች፣ አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰር እና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ ዳዒውን ሁሉ። ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲጎራ በጣም አንገቱን መድፋት ጀመረ። ተው እባክህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን በጣም ነው የሚሸማቀቁት። ወላሂ ልንገራችሁ፣ ይህንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። በቁርአን ነው የተፈቀደው። ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ቱቅሲሙ ፊል የታማ፣ በየቲሞቹ ላይ ፍትሃዊ አንሆንም ብላችሁ ከሰጋችሁ የቲም ያልሆኑ አባት ያላቸው ወንድም ያላቸው ተከራካሪ ያላቸውን ሴቶች ብትፈልጉ 2 3 4 አግቡ ነው የሚለው አላህ። እነዚያኞቹ ግን ተከራካሪ ስለሌላቸው ፍትሃዊ ምትሆኑ የሆነ እንደሆነ ነው እነሱን ማግባት ነው። የቲሞችን አባት፣ እናት፣ ወንድም፣ አጎት፣ አክስት ብሎ የሚሟገትላት ያላት ሰው ግን ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ። ስለዚህ ጋብቻ በጋብቻ ላይ አይሆንም፣ አይፈቀድም፣ ሊሆን አይገባውም። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል ጻፈው። ቁርአን እኮ ነው ወንድ ጻፈው ሴጻፈው እኮ የሚባለው። እኛ እኮ ሁሌ የምንናገረው ይሄንን እኮ ነው። ቁርአንን እና ሐዲስ የወንዶች እርድር ነው። ወንዶች ናቸው የጻፉት። የወንዶች መተዳደሪያ ህግ ነው፣ የወንዶች መተዳደሪያ ደንብ ነው ብለን ስንቴ ተናግረናል እኮ። አረ የምር ሼኩ እኚህ ሼክ አንጀቴን ተሳስተው ነው ይሄ ነገር የሰማሁት የኔን ንግግር ነው። ይገደል ተብዬ መሐመድዋ ብለው በመንዙማ የመጡብኝ ታፍሩበታላችሁ፣ ተሸማቀቁበታላችሁ ሚል ተናግረሃል ብለዋል። ደገሙት እኮ ሼክ ኢብራሂም ካልኩት በላይ አብራርተው፣ እንደውም ከኔ በላይ እኮ አሉት እኮ እሳቸው። ተሸማቀቁ፣ ለማብራራትም አፈሩበት እያሉ
በጣም አሪፍ ቪዲዮ ነው ማለት ሴቶች በቃ ሰዎች የሚወጡበት ከእስልምና ይሄ ነው። በቃ የሚያሸማቀቅ ነገር ስለተገኘ ነው። እና አንተ እንዳልከው በቃ ተሸማቀቁ ትላልቅ ዳዮች ሳይቀሩ ኡስታዝ ወንዱ በወንድም በሴትም ፊት ማንሳት ይሄን ነገር ያሸማቀቃል አሉ። ኢቭን ወንድን የጻፈው እስኪሉ ድረስ እንግዲህ ያደረሳቸው ሙስሊሞች ናቸው። መቼም እኛ ክርስቲያኖች ሌላው አይደለም። እንደዚህ እስኪል ድረስ ያደረሳቸው ሀሳቡ ራሱ የማይረባ ስለሆነ ነው። አሁን ይህ ሰውዬ ስለተያዙ ወይም ሆዳቸውን በዛ ስለሚሞሉ ነው የሚከራከሩለት እንጂ እንዴት ሀሳቡ ሲጀመር ሀሳቡ ራሱ ትክክል አይደለም። እንዴት 4 ሴት እንዴት አንድ ወንድ እንዴት ያገባል የሚለው ራሱ ነው። ስለዚህም በሴቶች ፊት ማንሳት ሴቶችን እስልምና ለቀው እንዲወጡ አይደለም ሴቶቹ ወንዶቹ ራሱ በዚህ ሀሳብ መሸማቀቅ እንደጀመሩ ትላልቅ ዳኢ የሚባሉትም ሳይቀር ዝም ብሎ ወንድ ብቻም ሳይሆን አስተማሪ የሚባሉትን እንኳን አሸማቀቃቸዋቸው ነው ያለው። በጣም የሚያስቅ በጣም የሚገርም ነው። ይሄን ነበር እኛም ስንል የነበረው። እስልምና አስተምሮቱ በጠቅላላ የሚያሸማቀቅ ነው። ወደ ህሊናው ሰው ሲመለስ በዚህ ልክ ይናገራል ነው ህሊናቸው ሲመለሱ እና ደግመ ያሰማውና አሪፍ እንትን ስጡበት ትንታኔ በጣም አሪፍ ነው። ሚዩት ነቃል አይሆንም፣ አይፈቀድም፣ ሊሆን አይገባውም። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል የጻፈው ቁርአን እኮ ነው። ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም። ነቢዩ ዓለይሂ ሰላቱ ወሰላም ከአንድ በላይ አግብተዋል። ሌሎቹ ሰሃባዎችም እንደዚሁ አግብተዋል። አግብተው እያለ ቁርአን ምንም ነገር አልወረደም፣ አልከለከላቸውም። 10 ሚስት ይዞ የመጣ ሰው ነበረ በነቢዩ ጊዜ። በቃ 4ቶቹን ምረጥና ሌሎቹን ፍታ ነው ያሉት ነቢዩ ሰለላሁ ዐለይሂ ወሰለም። በነቢዩ ብቻ አይደለም የተጀመረው። ከዚያ በፊት የነበሩት ነቢያቶችም 2 የነበራቸው ብዙ ሚስቶች የነበሯቸው ሰዎችም ነበሩ። ስለዚህ የጋብቻ ከአንድ በላይ ወንድ ልጅ ከአንድ ሴት በላይ የማግባት ፍቃድ ያለ መሆኑን መሰረታዊ ነገር ማመን ያስፈልጋል። ሴቶች ላይ በጣም ይህንን የምታወራ ሴት የምትደግፍ ሴት እኔ እንደው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል። አንዷ እንደዚህ ላይ ታውቃለች። ቁርአን ስቀራ ይሄ እዚህ ቦታ ላይ ስደርስ ተሎ ነው የማልፈው፣ መልእክቱን ላለመረዳት ነው ተሎ፣ ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ። በነገራችን ላይ እኔ ራሴ ቪዲዮ የሰራሁበት አለ። ሙስሊም ነች። ይሄ ያሳቸው የሚሉትን 4 ማግቡ የሚለውን ወንዶች የሚወዱት የቁርአን አያ ኮሜንቱን ገብታችሁ ብታዩ ደግሞ እሷ የሰራችው ቪዲዮ ላይ ሴቶች የሚጠሉት እያሉ ምናምን ነገር ነው። ሙስሊሞች አሳያቸዋለሁ፣ እኔ ቤት ላይ ነው ያለው። እሳቸው ምን አሉ እንግዲህ ቁርአን እንዳልጠራው እፈራለሁ፣ በቃ እዘለዋለሁ ያለችው። አሜዚንግ የታዛዥነትን የአላህን ታዛዥነት የረሱሉ ሰለላሁ ዐለይሂ ወሰለም አክባሪነት ማጣት ይመስላል ይሄና አይ እኔ እኮ ስለማልፈልገው ነው። አንቺ ካልፈለግሽ ችግር የለውም እኮ ወንዱም ራሱ እኮ እኔ እንኳን 2 ላገባ አንዷንም አልቻልኳትም እያለ ነው አብዛኛው ወንዱ እኮ። አንዷንም ተቸግሬ ነው ሰው ለምን አታገባም ስለሚለኝ የሰው አፈርቼ ነው እንደው አንድ ልጅ ወልጄ የተካው መስሎኝ ነው የሚል እኮ አለ። አንዳንዱ ደግሞ 2-3 ሴት ማግባት የሚችል ማስተናገድ የሚችል በቃ ከዚህ በላይ ብዙ የሚጠቅም ነገር የለም። በተለይ የኛ አስተምሮ መጀመሪያ ላይ ግን እፎይ እንድትሄዱበት የምንፈልገው ዋሽተዋል። በእርግጥ እሳቸውም ዋሽተዋልና ተፈቀደ ማለት አርጊ ማለት አይደለም፣ ወይም ደግሞ አንቺ ተቀበይ ማለት አይደለም ብለዋል። ተፈቀደ ማለት ደግሞ ግዴታ ወንዱ 4 ያግባ ማለት አይደለም የሚል ሀሳብ አንስተዋል። እና እሱ ይቻላል ወይ ነው እሱ ትክክል አይመስለኝም። አንድ ሴትም አንቺ ላይ ቢደረብብሽ ዝም በይ ማለት አይደለም ብለዋልና እንደዛ ማለት ትችላለች ወይ የሚለውን ሀሳብ ሄዱበት። ቪዲዮ በጣም አስተማሪ ይመስለኛል። ሴቶች የሚወጡበት ምክንያት ይሄ ነው፣ ሌላ አይደለም። በቃ ድግምት ምናምን ሰበቡ ነው። እየወጡ ሲያስቸግሯቸው ሊይዟቸውም ያው በኃይል ለመያዝ ስለፈለጉ ነው ያን ነገር ያደረጉት እንጂ ችግር ውስጥ ስላለ ነው። በሴቶች ላይ ትልቅ ችግር አለ። ከዛ አንጻር ነውና በቃ እንግዲህ መልካም እኔ ልወጣ ነው። መልካም ቀን ይሁንላችሁ ወይ መልካም ምሽት። እሺ ቢኒ መልካም ምሽት፣ መልካም ቀን ይሁንልህ። እናመሰግናለን። ቴንኪው በጣም ነው። ይሄን ቪዲዮ እንዴት ከዚህ በፊት እንዳልደረሰን በጣም አይተው ነበር። ይሄን ቪዲዮ ከዚህ በፊት ማለት እያንዳንዱ እኛ የተናገርናቸው ነገሮች ሰርቼበት ነበር። ባለቤት ትንሽ ቪዲዮዎች ምልክልኝ እና እንደዚህ አይነት ቪዲዮዎች አትልክልኝም። ክፋቷ እያንዳንዷ ከኛ አፍ የወጣችሁ ነገሮች ሁሉ ነው ይሄ ኡስታዝ አሁን የተናገረው ማለት ነው።
እሱ ተመችቶኛል። በዚህ መጠን ተሸማቀውበት በዚህ መጠን አፍረውበት ከሆነማ ምንድን ነው ታዲያ? ዑለሞቹም ማስረዳት ከተሸማቀቁበት ካፈሩበት፣ ሴቶቹም የወንድ መጽሐፍ ነው እንጂ ሴቶች ወንዶች ተሰባስበው የጻፉት ነው የሚመስለን ብለው ካሏቸው እኛ እዚህ እንደ ቀልድ የምንለውን ሄደው መስጊድ ላይ እንደዛ ብለው ከነገሯቸው፣ አሁን ሙስሊሞች እጠይቃችኋለሁ፣ ፍትህ ለእፎይ በሉ። ፍትህ ለእፎይ ታፍሩበታላችሁ፣ ትሸማቀቁበታላችሁ ብሎ ያኔ ይገደል ብለን ያልነው ተሳስተን ነው። አፉ በለን በሉ። አሁን አፉ በለን በሉ አላ አፉ በለን በሉ። ይኸው ተሸማቀቁበት፣ አፈሩበት እያሉ ስለሆነ ኡስታዝ እንትና ሼክ ኢብራሂም እያሉ ስለሆነ